ይህ ቪዲዮ የተዘጋጀው በቢቢሲ የአማርኛ የወጣውን የሚለውን ዘገባ መሰረት በማድረግ በመካከለኛው ምስራቅ ውጥረት አዲስ ምዕራፍ ይዟል። እስራኤልና አሜሪካ በኢራን ላይ የጋራ ወታደራዊ ዘመቻ ከጀመሩ በኋላ ቴህራን የአጸፋ ምላሿን ወደ ጎረቤት የባህረ ሰላጤ ሀገራት አዙራለች። ከኳታር የኢነርጂ ተቋማት እስከ ዱባይ ሰማይ ጠቀስ ፎቆች ድረስ የሚሳኤል ጥቃቶች ቢሰነዘሩም ሳውዲ አረቢያ፣ ዩኤኢ እና ኳታር ግን እስካሁን አጸፋ ከመስጠት ተቆጥበዋል። ኢራን ድልድዮችን እያቃጠለች ባለችበት በዚህ ወቅት የባህረ ሰላጤው ሀገራት ለምን ዝምታ መረጡ? ወደ ጦርነት በቀጥታ እንዲገቡ የሚያስገድዳቸው ቀይ መስመርስ የትኛው ነው? ዛሬ በዝርዝር እንመለከታለን። የተጋላጭነት ስሌት የኛ ጦርነት አይደለም። ባለፈው የካቲት ወር አሜሪካና እስራኤል በኢራን ላይ ጥቃት ሲጀምሩ ቴህራን ምላሽ የሰጠችው በእስራኤል ላይ ብቻ አልነበረም። ይልቁንም የአሜሪካ ጦር ሰፈሮች በሚገኙባቸው የባህረ ሰላጤ ሀገራት ላይ የሚሳኤል ናዳ አውረደች። ባህሬን፣ ኩዌት፣ ሳውዲ አረቢያ፣ ኳታር እና ኦማን የጥቃቱ ሰለባም ሆነዋል። የባህረ ሰላጤው ባለስልጣናት እንደሚሉት ኢራን ወታደራዊ ተቋማትን ብቻ ሳይሆን እንደ አየር ማረፊያዎች፣ ሆቴሎች፣ የመኖሪያ መንደሮች ያሉ ሲቪል መሰረተ ልማቶችን ጭምር እየመታች ነው። ይሁን እንጂ እነዚህ ሀገራት አሁንም ተመልካች ሆኖ መቀጠልን መርጠዋል። ለምን? የፖለቲካ ተንታኞች እንደሚሉት አገራቱ ይህን ጦርነት የኛ አይደለም ብለው ያምናሉ። የአጸፋ እርምጃ መውሰድ ማለት ራሳቸውን ከለጋስ ተመልካች ወደ ቀጥተኛ ተፋላሚነት መለወጥ ነው። ከማግኘት ይልቅ የሚያጡት ስለሚበልጥ በከፍተኛ ጥንቃቄ ውስጥ ይገኛሉ። የኢኮኖሚ ሽባነት ስጋት የባህረ ሰላጤው ሀገራት ምጣኔ ሀብት የተገነባው በሶስት ዋና ዋና ምሰሶችም ላይ ነው። የኢነርጂ መሰረተ ልማት፣ ነዳጅና ጋዝ፣ ዓለም አቀፍ የመርከብ ትራንስፖርት፣ የባለ ሀብቶች በራስ መተማመን። ኢራን በሆርሙዝ ወሽመጥ ላይ ያሉትን ተጽዕኖ በመጠቀም እነዚህ ምሰሶች በቀላሉ ልታሽመደመዳቸው እንደምትችልም አሳይታለች። ሐሙስ ዕለት የኳታሩን ግዙፍ የራስ ላፋን ኢነርጂ ተቋም መምታቷን ኢራን ምን ያህል ርቀት መሄድ እንደምትችል ማሳያ ሆኗል። አገራቱ አጸፋ ቢመልሱ ኢራን ቀሪዎቹን የነዳጅ መውጫ ሙሉ በሙሉ እንደምታወድም ዝታለች። የ2003ቱ የኢራቅ ጦርነት መንፈስ ለባህረ ሰላጤ መሪ የአሜሪካ 2003 የኢራቅ ወረራ ትልቅ ትምህርት ነው። በወቅቱ ሳዳም ሁሴን ቢወገዱ የተፈጠረው የስልጣን ክፍተት ግን ቀጠናውን ለዓመታት ወደማይነጥፍ ብጥብጥና የኢራን ተጽዕኖ መስፋፋት መርቶታል። አሁን አሜሪካን በኢራን ላይ የምታካሄደው ዘመቻ ከጦርነቱ በኋላ ምን ይሆናል የሚል ግልጽ እቅድ የለውም ብለው ይሰጋሉ። ጦርነቱ ቢፋፋም አሜሪካ ነገ ቀጠናውን ጥላ ልትወጣ ትችላለች። እነሱ ግን ከኢራን ጎረቤት ሆነው መኖራቸውን ይቀጥላሉ። ስለዚህ ዲፕሎማሲ ብቸኛ የህልውና መንገድ እንደሆነ ያምናሉ። አጸፋው ምን ሊቀሰቅሰው ይችላል? የባህረ ሰላጤ ሀገራት ዝምታ የማይገሰስ አይደለም። እንደ ዶክተር ኤች.ኤ. ሄለር ያሉ ተንታኞች እንደሚሉት ሁኔታው በማንኛውም ሰዓት ሊቀየር ይችላል። አገራቱን ወደ ቀጥተኛ ጦርነት ሊከታቸው የሚችል ሁለት ዋና ዋና ምክንያቶችም አሉ። የኢነርጂ መሰረተ ልማት መውደም። ኢራን የነዳጅና የጋዝ ተቋማትን መውደሟን ከቀጠለች አገራቱ ህልውናቸውን ለማዳን እርምጃ መውሰዳቸው አይቀሬ ነው። የተኪ ኃይሎችን ወይም ፕሮክሳይስ ተሳትፎ፣ በተለይም የየመኑ ሁቲዎች የባህረ ሰላጤ ሀገራትን ማጥቃት ከጀመሩ ግጭቱ የአሜሪካና እስራኤል ብቻ መሆኑ ቀርቶ የኛም ጦርነት ነው ወደሚል ድምዳሜ ያደርሳቸዋል። ኢራን ከጎረቤቶቿ ጋር የነበራት ዲፕሎማሲ ድልድዮች እያቃጠለች ነው። ምንም እንኳ የባህረ ሰላጤው ሀገራት የአሜሪካና እስራኤል የጦር አካሄድ ባይደግፉም የኢራን ግትርነት ግን ወደ አሜሪካ የጦር ካምፕ ይበልጥ እንዲጠጉ እያደረጋቸው ነው። መካከለኛው ምስራቅ በፈንጂ ላይ ተቀምጧል። ጥያቄው ጦርነት ይነሳ ይሆን ሆይ ሳይሆን ቀጣዩ የሚሳኤል ጥቃት የትኛው ቀይ መስመር ይረግጥ ይሆን የሚለው ነው። እናንተስ ምን ታስባላችሁ? የባህረ ሰላጤው አገራት ዝምታ እስከመቼ ይቀጥላል?